ህይወት ፊቷን ስታዞር ነገር ሁሉ ይጠማል። የዛሬው ታሪካችን አንድ ህፃን ልጅ የቆሸሸ ልብስ ለብሶ ወደ ባንክ ቤት በእጅ ተቆርጥሮ የማያልቅ ገንዘብ ይዞ ይሄዳል። ባንክ ቤት እንደደረሰ የገጠመው ግን አንተ ሌባ፣ አንተ ለማኝ ተባለ በገዛ ገንዘቡ። በመጨረሻም ህዝብ ሁሉ በዜና ተቀባበለው። እውነታው ሲወጣ ግን አንድ ትልቅ ነገር ተደረገለት። ይህ ታሪክ እውነተኛ ታሪክ ነው። ሰላምታዬ በያላችሁበት እንዲደርስ ከየት አካባቢ ሆናችሁ እንደምትመለከቱኝ በኮሜንት አሳውቁኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ የምትለውን በመንካት ቤተሰብነታችሁን ማረጋገጥ ትችላላችሁ። አሁን ታሪኩን እንዲያቀርብላችኋለሁ። ራጁ ከአያቱ ተሰናብቶ ያን የተቀደደ ልብስ ለብሶ ብዙ ገንዘብ ይዞ ወደ ባንክ ቤት ገብቷል። ነገር ግን እንደ ድሮ ባክብሮት አልተቀበሉትም። የታመጣኸው የማን ነው የሚሉ ጥያቄዎች በዙበት። እሱም እንደዚህ አላት፣ እመቤቴ ይህ ሙሉ ገቢዬ ነው። እባክሽን ታስቀምጭልኛለሽ? እኔ ላስቀምጥ ነው ወደ ባንክ ቤት የመጣሁት። አንተ ልጅ እውነታውን ተናገር። ይህን ገንዘብ የሰረቅከው አይደለም ወይ? አይ እመቤቴ፣ ምንም አልሰረቅኩም። ይህን ገንዘብ በልፋቴ ነው ያገኘሁት። ሁኔታን አይተናል። አሁኑኑ ፖሊስ ከጠራው በእርግጠኝነት ከየት እንዳመጣው ትናገራለህ። ፖሊስ ከጠራን ደግሞ አንድ ቀን ስራህን ታጣለህ። እንደ እርሱ አይነት ብዙ ሰዎች በየቀኑ እዚህ ይመጣሉ። ገባሁት አይደል የኔ ልጅ፣ የኔ ከርታታ ብለው አፌዙበት። ዛሬ እያባረረችው ያለው ህፃን አንድ ቀን የዚህን ባንክ ጣፋንታ እንደሚቀይር አላወቀችም ነበር። በዚያ ምሽት የአያቱ አይኖቹ በእንባ ተሞልተው ነበር። የ12 ዓመቱ ራጁ ደረቷ ላይ ተለጥፎ እያለቀሰ ነበር። አያቴ ዳግመኛ ወደዚያ ባንክ አልሄድም፣ እንደገና ይደብረኛል፣ ይደበድቡኛል ብሎ ለአያቱ ነገራት። አያቱም በንጹህ ህፃን ላይ እንዲህ ያለ ጨካኝ ነገር እንዴት ሊፈጠር እንደሚችል ሊገባት አልቻለም። በባንኩ ውስጥ የተከሰተው ነገር እሷ ከምትገምተው በላይ እጅግ አስፈሪ ነበር። ሁሉም ነገር የጀመረው በዚያ ጠዋት ነበር። አያትና ራጁ ጥቂት ገንዘብ ለማስቀመጥ ወደ ባንክ ቤት ሄደው ነበር። ነገር ግን በጠረጴዛው ላይ የተቀመጡት ሁለት ሴት ሰራተኞች እንዳዩት አንደኛዋ ይህ ህፃን ለምን እዚህ መጣ አለች። ሌላኛዋ እየሳቀች ወይ ለመለመን መሆን አለበት ካልሆነ ለመስረቅ አስቧል ስትል መለሰች። ሁለተኛዋ ደግሞ ሳቀች። ልብሱንም ከላይ እስከ ታች ስታየው ምንም አይነት ጥሩ ልብስ አልለበሰም ነበር። አሁን ላይ እያፌዙበት ያለው እየሳቁበት ያለው ህፃን በኋላ የህይወታቸውን ትልቅ ትምህርት እንደሚሆን አላወቁም ነበር። የራጁ አይኖቹ በእንባ ተሞሉ። አያቴ እነዚህ ሰዎች ለምን ተቆጡኝ? እኔ ምንም አላደረኩም ሲል ለአያቱ ነገራት። ልክ የዚያን ጊዜ አንዷ ሴት ሰራተኛ በጩኸት አንተ ልጅ ለምን እዚህ መጣ? ይህን ሁሉ ገንዘብ ከየት አገኘው? አለችው። ዘበኛውም ወደፊት መጥቶ ራጁን ገፋው። ባለሀብቶች ብቻ ናቸው እዚህ የሚመጡት፣ እንደ አንተ ላላ ደሃ ልጅ እዚህ ቦታ የለም። ራጁ ሊወድቅ ምንም አልቀረውም ነበር። ራጁ በከፍተኛ ድምፅ ማልቀስ ጀመረ። መላው ባንክ ውስጥ ያሉ ሰራተኞች ይህን ሁሉ ይመለከቱ ነበር። ነገር ግን የሚገርመው ማንም ምንም አለመናገሩ ነው። ማንም ድምፅ አላነሳም። ራጁ ወደ ኋላ ፈገፈገና ከአያቱ ጀርባ ተደበቀ። አያቴ ወደ ቤት መሄድ እፈልጋለሁ አለ እያለቀሰ። አያቱም በሚንቀጠቀጡ እጃቸው አሮጌ ቦርሳቸውን አወጡ። ውስጥ ጥቂት የተቆጠሩ ኖቶች ነበሩ። ጌታዬ ገንዘብ አለን፣ ማስቀመጥ ብቻ ነው የምንፈልገው። ሴት ሰራተኛዋ ቦርሳዋን አይታ ሳቀች። ኦ ምንድነው ይሄ? ለዚህ ትንሽ ገንዘብ ነው ወደ ባንክ የመጣሽው? ከዚያም ይህን ሁሉ ነገር ሲመለከት የነበረ በዚያው ቅጽበት አንድ ጥግ ላይ ተቀምጦ የነበረ ሰው በዝምታ ስልኩን አወጣ። ስሙ ራኬሽ ኩማራ ይባላል። የአካባቢው ጋዜጠኛ ነው። የሆነ ስራ ወደ ባንክ መጥቶ ነበረ። ነገር ግን ያየው ነገር ችላ ሊለው አልቻለም። ይህ ስህተት ነው ለማለት ራሱ ተናግሮ ድርጊቱን በሙሉ በምስክር መቅዳት ጀመረ። የራጁ ጉሮሮ ግን ደርቆ ነበረ። የአያቱን እጅ ጎተተና አያቴ ውሃ ፈልጋለሁ። አያቱም በአቅራቢያው ወደ ነበረ የውሃ መገኛ እጃቸውን ቀሰሩ። ልጄ እዛ ውሃ አለ አለችው። ነገሩ ግን ራጁ አንድ እርምጃ ወደፊት ከተራመደ የበፊቱ ዘበኛው አስቆመው። ቆም፣ ይህ ውሃ እንዳንተ ላለ ህፃን አይደለም፣ ለደንበኞች ነው። ሂድ ሌላ ቦታ ጠጣ ብሎ ተናገረው። በመጨረሻም አያት የራጁን እጅ ያዙት። ና ልጄ እዚህ ቦታ እንውጣ። ራጁ እያለቀሰ ከአያቱ ጋር ከባንኩ ወጣ። ከጥቂት ቆይታ በኋላም ራኬሽ ወደ ውጭ ወጥቶ ቀረባቸው። እመቤቴ ስሜ ራኬሽ ኩማር ይባላል፣ ጋዜጠኛ ነኝ። በውስጥ የተፈጠረውን ነገር ሙሉ በሙሉ ስህተት ነው። ከዚህ ጉዳይ ላናገርሽ እችላለሁ።
ልጄ እኛ ምንም ስህተት አላደረግንም፣ ገንዘብ ለማስቀመጥ ብቻ ነው የመጣነው። ራኬሽ በትህትና ከፈቀድሽልኝ ዛሬ አመሻሽ ላይ ወደ ቤትሽ መጥቼ ሁሉን ነገር በዝርዝር መረዳት ፈልጋለሁ። ህዝቡ እውነቱን ማወቅ አለበት አላቸው። አያቱም አድራሻውን ሰጡት። ያን ዕለት ምሽት ራኬሽ ካሜራውንና የቀረጻ መሳሪያዎችን ይዞ ወደዛች ትንሽዬ ጎጆ መጣ። ራጁ በአንድ ጥግ ዝም ብሎ ተቀምጦ ነበር። ራኬሽ አጠገቡ ተቀመጠና ልጄ ራጁ ዛሬ ባንክ ውስጥ ምን ተፈጠረ ሲል ጠየቀው። ራጁም አጎቴ ሌባ እያሉ ይሰድቡኝ ነበረ፣ ገፍተውኝም ነበር። እኔ ግን ምንም የሰራሁት ስህተት የለም አለው። ይህን የሰማው ራኬሽ አይኖቹ በእንባ ረጠቡ። ወዲያውኑ ካሜራውን አብርቶ የራጁን ቃለ መጠይቅ ጠየቀው። አያቱም የራሳቸውን ታሪክ እንዲህ ሲሉ ተረኩ። ልጄ ራጁ ያገኘሁት ከዓመታት በፊት ከአንድ አውቶቡስ ማቆሚያ ነበረ። በጣም ትንሽ ነበር፣ ያለቅስም ነበረ። የሚወስደው ሰውም አልመጣም። ከዚያን ጊዜ ጀምሮ ከኔ ጋር ነው። ራኬሽ ለፖሊሶች አመልክተሻል ነበር ሲል ጠየቀ። አያትም አዎ ልጄ አመልክቼ ነበር፣ ግን ምንም ውጤት አላገኘንም ስትል መለሰችለት። በንግግሯ መሃል ስለ ህመሟ አነሳች። ሐኪም ቀዶ ጥገና እንዲደረግላት ቢሞክርም ገንዘብ ግን አልነበራትም። ወደ ባንክም የሄደችው ምናልባት አንድ የረዳት በር ይከፍትልኝ ይሆናል በሚል ተስፋ ነበረ። ራኬሽ ሙሉ ታሪካቸውን ቀረጸ። ወደ ቤት እንደተመለሰም ሌሊቱን ሙሉ ሲሰራ አደረ። የባንኩን ድርጊት የራጁን አያትና ቃለ መጠይቅ አቀናጀ። አንድ የ12 ዓመት ልጅ ባንክ ውስጥ ሌባ ተባለ፣ የባንክ ስርዓት ይህ ነው ወይ እያለም ርዕስ ሰጠው። ቪዲዮን በማህበራዊ ሚዲያ ላይ ሊሰራጭ እንዲህ ሲል ጻፈ። ይህ ክስተት በህብረተሰባችን ውስጥ ድሆች እንደ ሰው ሳይሆን እንደ ተጠርጣሪ እንዲሆኑ እየታየ ነው። ቪዲዮን እንደ ሰደድ እሳት ተሰራጨ። በሺዎች የሚቆጠሩ ሰዎች አጋሩት። የዜና ማሰራጫዎችም ዋና አርዕስት አደረጉት። ባንኮቻችን በእውነት እንዲህ ናቸው? ድሆች ተራ የሚመስሉ ሰዎች እንዲህ ነው የሚንገላቱት ሲሉ ጥያቄ በየቦታው ማስተናገድ ጀመረ። አያት ራጁን ለማረጋጋት ብትሞክርም ራጁ ልጅነት ግን ይህ ትልቅ እውነት ለመረዳት ዝግጁ አልነበረም። ከሱ አእምሮ ውስጥ ባንክ ማለት ሰዎች የሚጮሁበት፣ የሚያስፈራሩበትና የሚሳቀቁበት አስፈሪ ቦታ ሆኖ ተቀረጸው። በዚህ መሃል አያት ጤንነት ከቀን ወደ ቀን እየተባባሰ መጣ። ሐኪሙ አሁኑኑ ቀዶ ጥገና ካልተደረገላት ሁኔታው አደገኛ ሊሆን ይችላል ሲል አስጠነቀቀ። የቀዶ ጥገናውን ዋጋ ስትሰማ የአያት ትንፋሽ ሊቆም ደረሰ። ይህን ያህል ገንዘብ ከየት ታመጣለች? ሕክምናውን አንፈልገውም ስትል ለራጁ በሐዘን ነገረችው። በሺዎች የሚቆጠሩ ኪሎ ሜትሮችን ርቆ የሚገኘው አንድ ዘመናዊ ሆቴል ውስጥ የባንኩ ባለቤት ኖቪዳ ሚሃ ስልኩን እያየ ነበረ። እንገት ያ ቫይራል የወጣ ቪዲዮ ወደሱ መጣ። መጀመሪያ ላይ የሌላ ባንክ ጉዳይ መስሎት ነበር። ብዙም ምንም አላለም። ቪዲዮ ሲቀጥል ግን ፊቱ ተለዋወጠ። የሱ ባንክ ነበረ። ሰራተኞቹ በአንድ ትንሽ ልጅ ላይ የፈጸሙት ድርጊት አሳዘነው። ይህ ባንክ ስም መጥፋት ብቻ ሳይሆን የሰብአዊነት ሽንፈት ነው ሲል ለራሱ ተናገረ። ኖቪዳም ራሱ በአባት በመሆኑ ልቡ በሐዘን ተነካ። ነገር ግን ትልቅ ድንጋጤ የመጣው አያት ይህ ልጅ ያገኘሁት አውቶቡስ መቆሚያ ላይ ነው ስትል ሲሰማ ነው። ያ የአውቶቡስ መቆሚያ፣ ያ ቀን፣ ያ ሰዓትና ያ ቦታ ከዓመታት በፊት የገዛ ልጁ የጠፋበት ቦታ ነበረ። አይኖቹ በእንባ ተሞሉ። ከዓመታት ፖሊስ የግል መርማሪዎች ቀጥረው ያደረጉለት ፍንጭ ዛሬ በዚህ ቪዲዮ ላይ ያገኘው። ወዲያውኑ ለታማኝ ጓደኛውና ስራ አስኪያጁ ሲራጅ በርማ ደወለ። ስራ አስኪያጁም አሁኑ በምልክት አድራሻ ጋር ሂድ ሲለው ይህን በጣም አስፈላጊ ጉዳይ ነው በማለት ወዲያውኑ ሄደ። ሲራጅ ምንም ጥያቄ ሳይጠይቅ ወደ አድራሻው ደረሰም። ሲራጅ የአያት ጎጆ ጋር ሲደርስ ልቡ በሐዘን ተነካ። የታመመችው አያትና ራጁ በዚያች ጠባብ ክፍል ውስጥ ነበሩ። አያትም ልጁን ያገኘበትን ታሪክ በዝርዝር ነገረችው። ሲራጅ ወዲያውኑ ለኖቪዳ ደውሎ ሁኔታው አሳሳቢ ነው፣ የአያት ጤንነት በጣም ደክሟል፣ ያልከኝ ቀንና ቦታ ደግሞ በትክክል ይገጥማል አለው። ኖቪዳ በልቡ ተስፋ ጭላንጭል ቢታየውም ምናልባት ያጋጣሚ ነገር ቢሆንም የሚል ፍርሃት ነበረ። ሆኖም ግን ምንም አይነት እድል አንሰጥም፣ አሁኑን ወደ ጤና ጣቢያ መውሰድ አለብን በማለት ለስራ አስኪያጁ ነገረው። ከዛም አያቱና ልጁ በከተማ ወደሚገኘው ምርጥ ሆስፒታል ወሰዳቸው። በሕክምና ላይ ምንም አይነት ድርድር መኖር የለበትም። ስለ ወጪም አትጨነቂ፣ ሁሉንም ነገር እኔ እከፍላለሁ አለ ቪኖድ። ሱራጃ ምንም ጊዜ ሳይባክን አምቡላንስ ጠርቶ አያትየዋንና ራጁን በቀጥታ ወደ ሆስፒታል ወሰዳቸው። ራጁ እየሆነ ያለው ነገር ሁሉ ቢመለከተው ምንም ሊረዳው አልቻለም። ሱራጃ ወደሱ ጠጋ ብሎ በማስቀመጥ አትፍራ ልጄ፣ አያት ደህና ትሆናለች እያለ የራጁን ጭንቅላት በቀስታ እየዳበሰው አረጋጋው። በዛ መሃል ቬዱና ሚታ በውጭ ሀገር ጉዞውን አቋርጦ ተመለሰ። በአውሮፕላን ውስጥ እያለ አንድ ጥያቄ ብቻ በአእምሮ ይመላለስ ነበር። ይህ እውነት ልጅ ሊሆን ይችላል ብሎም ራሱን ጠየቀ። በማግስቱ ህንድ እንደደረሰ በቀጥታ ወደ ሆስፒታል አመራ። አይኖቹ ራጁ ላይ እንደወደቁ እንባው በራሱ መፍሰስ ጀመረ። የልጁ ፊት ላይ የሚስቱን መልክ ተመለከተ። ያው አይን፣ ያው ንጹህና ልቡ ይህ እሱ ነው እያለ ቢጮህም በአእምሮ ግን ማረጋገጫ ይፈልግ ነበር። ለዶክተሩ የዲኤንኤ ምርመራ እንዲደረግለት ፈልጋለሁ አለ።
ዶክተሩ ውጤቱ ጥቂት ቀናቶች እንደሚፈጅ ቢያስረዳውም ኖቪዳ ለዓመታት ጠብቄያለሁ፣ ጥቂት ቀናት መጠበቅ አይከብደኝም ሲል መለሰም። ቀዶ ጥገናው በተሳካ ሁኔታ ተጠናቀቀ። አያቴ ወደ ልቧ ስትመለስ ደነገጠች። እነዚህ እንዴት መጣው ስትል ጠየቀች። ሱራጃ ፈገግ ብሎ አንድ ደግ ሰው ሕክምናሽን አዘጋጅቶልሻል፣ እዚህ መንገድ ብቻ ተረጃ አላት። በሌላ በኩል ደግሞ በባንኩ ላይ ትልቅ ረብሻ ተነስቷል። የሚዲያ ሰዎችና ማለቂያ የሌላቸው ጥያቄዎች። ይህ ነው የባንኩ ሰብአዊነት፣ ድሆች እዚህ መልኩ ነው የሚስተናገዱት በሚል ድምጽ ይሰማ ነበረ። የራጁ ላይ በደል መፈጸሙ ሁለት ሴቶች ሰራተኞችና ዘበኞች አሁን በፍርሃት ውስጥ ነበሩ። ትልቅ ስህተት መስራታቸውን ተረድተዋል። መላው የባንኩ ሰራተኞች ተረብሸዋል። የባንኩ ስም አደጋ ላይ ወድቋል። የማህበራዊ ሚዲያ ላይ ባንኩን አትጠቀሙት በሚል መፈክሮች እያስተጋባ ይገኛል። ከጥቂት ቀናት በኋላም የዲኤንኤ ውጤቱ ደረሰ። ዶክተሩ ሪፖርቱን ለኖቪዳ ስሜታ ሰጠው። ወረቀቱ እንደከፈተው እንባ በጉንጮቹ ላይ ፈሰሰ። ራጁ ልጁ ነበረ። ከዓመታት ፍለጋ በመጨረሻ ማበቃ። ቬኑዳ ራጁን አጥብቆ አቀፈው። ለረጅም ጊዜ አለቀሰ። ራጁ ግን እስከዛች ሰዓት ድረስ ምንም አልተረዳም ነበር። እነዚህ ሰዎች አያቱን እንዳዳኑለት መሆናቸው ብቻ ነው ያወቀው። አያቴ እውነቱን ስታቅ አይኖቿ በእንባ ተሞላ። ቬኑዳ የአያቴን እጅ ይዛ ልጄ እንደ እናትሽ ሆነሽ አሳድገሽልኛል። የዛሬ ጀምሮ አንቺ የሱ እናት ብቻ አይደለሽም የኔም እናት ነሽ አላት። በዚያ ቅጽበት ቬኑዳ በልቡ ላይ ውሳኔ ያስተላለፈ። አሁን ለልጁ ብቻ ሳይሆን ሰብአዊም ፍትህም ይሰጣል። ባንኩ የገንዘብ ቦታ ብቻ መሆኑ ቀርቶ የፍትህና የርህራሄ ምሳሌ ይሆናል። ቬኑዳ ራጁን በፍቅር ልጅ አንድ ጊዜ ወደ ባንኩ መሄድ አለብህ አለው። ራጁ በመደንገጥ አይ አባባ እንደገና ይመቱኛል፣ ይጮሁብኛል አለ። ቬኑዳ በቀስታ አትፍራ ልጄ፣ አሁን ብቻህን አይደለህም፣ አባትህ ካንተ ጋር ነው። ደግሞም አትፍራ፣ ያ ባንክ የኛ ነው፣ ባንኩ እኮ የኛ ነው። ራጁ ግራ ተጋባ። አባባ ሌባ ያሉት ያስለቀሱኝ ሰዎች እንዴት ያንተ ይሆናሉ ሲል ጠየቀው። ቬኑዳም እያንዳንዱ ቦታ ጥሩ መጥፎም ሰዎች እንዳሉ አስረዳው። ጥቂት ሰዎች መጥፎ ሊሆኑ ይችላሉ፣ ብቻ ግን ተቋሙ ሙሉ ለሙሉ መጥፎ ነው ማለት አይደለም። ግን እንዲህ ያሉ ሰዎች ትምህርት መሰጠት ያስፈልጋል አለው። በማግስቱ በባንኩ ያለው ድባብ ሙሉ በሙሉ ተለውጧል። ቬኑዳ የልጁ ራጁ ጋር ደረሰ። ራጁ እጁ ትልቅ ቦርሳ ይዞ ነበረ። ቦርሳው በጣም ከባድ ስለነበረ ሊሸከመው እንኳን ተቸገር ነበረ። ቦርሳው በገንዘብ ተሞልቷል። ራጁ በቀስታ ወደ እነዚያ ሁለት ሰዎች ጠረጴዛ መራ። ቦርሳውን ከፍቶ ገንዘቡን በጠረጴዛው ላይ ዘረገፈው። ባንክ ውስጥ ጭልል ያለ ጸጥታ ሰፈነ። ራጁ እንዲህ አለ፣ እዚህ የመጣው ለመስረቅ ነው ብላችሁኝ ነበረ። እዚህ ገንዘብ ለማስቀመጥ አቅሙ የለህም ብላችሁኝ ነበረ። ይሄው ገንዘብ አምጥቻለሁ፣ አሁን አስገቡት። የሁለት ሴቶችና የዘበኛው ፊት ገረጡ። ጉዳዩ በቁጥጥራቸው ውጭ መሆኑን ተረዱ። ከዛ ቅጽበት ቬኑዳ ሜታ ወደ ውስጥ ገብቶ እንዲህ ሲል አወጀ፣ ይህ ልጅ ራጁ ልጄ ነው። ከእሱ ላይ በደል የፈጸማችሁ ሰራተኞች በሙሉ ከዚህ ሰዓት ጀምሮ ከስራ ተባራቸዋል። በንጹህ ልጄ ላይ ሰብአዊ የሚሰሩ ሰዎች በእኛ ባንክ ውስጥ መስራት አይችሉም ብሎም አባረራቸው። ሰራተኞቹ በድንጋጤ ተዋጡ። ድሃና ረዳት የሌለው መሰላቸው። ልጁ የባንኩ ባለቤት ልጅ ሆኖ ተገኘ። ቬኑዳ በደል የፈጸመበትን ሶስት ሰዎች በጸጥታ አስከባሪዎች እንዲወጡ አደረገ። ይህ ዜና እንደ ሰደድ እሳት ተሰራጨ። ቪዲዮም በኢንተርኔት ላይ ተሰራጨለት። ልጁ የባንኩ የባለቤቱ ልጅ ሆኖ ተገኘ የሚለው ዜና በቴሌቪዥን መስኮቶች ላይ ፈሰሰ። የባንኩ ስራ አስኪያጅ ሱራጃ ቨርማ በደስታ አለቀሰ። ቬኑዳ ልጁን ካጣ በኋላ ያሳለፋቸውን መራር ቀናቶች ያውቃል። ዛሬ እጣ ፋንታ ሁሉንም ነገር መለሰለት። ቬኑዳ ሶስቱንም የደስታ የሚኖሩበት ትልቅና ሰላማዊ ቤት ገዛ። ለራጁ ምርጥ ትምህርት ቤት ተመረጠለት። ለአያቱ በቤት ውስጥ የምትከታተላቸው ነርስ ተቀጠረላት። በመጨረሻም ህይወት ለቁስላቸው ፈውስ ሰጠቻቸው። ይህ ታሪክ እንዴት አገኛችሁት? አስተያየታችሁን ኮሜንት ላይ አጋሩኝ። ለሌላ ታሪክ እስከምንገናኝ ቸር ሰንብቱ። ባይ ባይ። ቆይ እስከዚህ ከቆያችሁ አይቀር ሰብስክራይብ የምትለውን ምልክት መጫን እንዳትረሱ።